ኪያ ለገሰ ትባላለች። 19 ዓመቷ ነው። ወጣት ነች። እሷ አሁን ሾላ አካባቢ ጎዳና ላይ ሰሞኑን ያለች ጎበዝ ተማሪ ነበረች። መምህር ጥያቄ አለኝ። ትምህርት ቤት ነው ሱስ የለመደችው። ካሳለፈችው ውጣ ውረድ መካከል ጎዳና ላይ በምትኖር ሰዓት እንዳለመታደል ሆኖ አርግዛ ነበር። ከዛ ልጁም ተወለደ። ብዙም ሳይቆይ ልጁ ህይወቱ አለፈባት ማለት ነው። ልጇ ሲሞት በጣም ከባድ የስነ ልቦና ችግር ውስጥ ገብታ ነበር። ኪያ ለገሰ እውነት ተሳክቶ ከጎዳና ተነስታ ኒውማ ማገገሚያ ገብታ ከሱሷ ተላቃ ከቤተሰቧ ታርቃ ህይወት እንደ አዲስ ትቀጥላለች ወይስ እድሉን ታባክነዋለች? ይህንን ቪዲዮ እስከ መጨረሻው ከቆያችሁ መልስ ታገኙበታላችሁ። አብራችሁ ነው። በተአምር የተረፉት ሁለቱ ዛሬም ለሰው ሊደርሱ ነው። በጥልቅ ሱስ ተይዛ ጎዳና ወድቃለች። አንስተው ሪሃብ ከተው ህይወቷ ሲቀየር ለማየት ጓግተዋል። ማክቦድ ጎዳና ለሴት ልጅ በጣም ከባድ ነው። ቴዲስ ህይወቷ ሳይበላሽ እንድረስላት። እሺ ተከተሉ። እንደምታውቁት ማክቦድም እንግዲህ ረጅም ዓመት ከሱስ ጋር በመኖር ጎዳናን ያውቀዋል። ቴዲም ጎዳና ላይ ረጅም ዓመት ዋጋ ከፍሏል። እነዚህ ሁለት ወጣቶች ዛሬ የትላንት ታሪካቸው ተቀይሮ ጎዳና የወደቀ ሰው ለማንሳት መብቃታቸው ምንኛ የእግዚአብሔር ቸርነት፣ ምንኛ መታደል ነው። ለዚህ እግዚአብሔርን ከልብ እናመሰግነዋለን። ታዲያ ጎዳና ሊያነሱ ሲሄዱ እኔ ዝንጥ ብለው እንዲሄዱ ነው የፈለግኩት። ለምን ካላችሁኝ እዛ ጎዳና የወደቀው ሰው ትላንት እነዚህ ጎዳና የወደቁ ልጆች ዛሬ ህይወታቸው እንደዚህ ከተቀየረ እንደዚህ ካማረባቸው ነገ እኔም ስነሳ ያምርብኛል ብሎ ተስፋ ያደርጋል በሚል ሶሊሜንስ የተሰኘውን ቡቲክ አጋርነት ጠይቀን ተባብሮን በየኤፒሶዱ ማክቦድና ቴዲን እንደዚህ እያዘነጠልን ነው። ሶሊሜንስን ከልብ እናመሰግናለን። በጣም የተመረጡ ካዥዋል ልብሶችን ታገኙበታላችሁ። በ0945 299999 ከኤድና ሞል ወረድ ብሎ ፍሬንድሺፕ ሆቴል አጠገብ ታገኙታላችሁ። ማክቦድና ቴዲ ዘንጠዋል። በቀጥታ ወደ ኪያ እንሄዳለን። አሁን የምናነሳት እህታችን ደግሞ ኪያ ለገሰ ትባላለች። የሴቶች ህይወት ደግሞ እንደምታውቁት ጎዳና ላይ ከወንዶች በላይ በጣም አስከፊ ነው። ጾታዊ ጥቃቶች ይኖራሉ አንዳንዴ እና ከዛ አንጻር እንግዲህ እኛም እንደ ኒውማ አንድ ስቴፕ ወደ ሴቶችም መጠጋት ስላለብን የምንችለውን ነገር ለማድረግ ያክል ነው። ይኸው እዚህኛው ቤት ውስጥ ነው የምትኖረው፣ እዚህ ውስጥ ነው ያለችው። ኪዩ እንዴት ነሽ የኔ እናት? ደህና ነሽ የኔ ያለው? እንዴት ነሽ የኔ እናት? እኔ ሚካኤል ጥላውን እባላለሁ። እኔ ቴድሮስ እባላለሁ። እንዴት ነሽ? ደህና ነኝ። እዚች ጋር ለምን አረፍ ብላችሁ ጥላዋ ጋር እና እዚህ ጋር ሆናችሁ አሉ? እዚህ ቤት ውስጥ የምትኖሪው? ምን ያህል ጊዜ ሆነሽ? አመት ሆነሽ? እንዴት ነው? አይመችም አይደል? አዎ ያው ከነፋሱ ይሻላል። ከንፋሱ ይሻላል። ከዚህ እዚህ ከመግባትሽ በፊት የት ነበርሽና? ጎዳና። ምን ያህል ጊዜ ሆነሽ? የሚረዳሽ ሰው ምናምን የለም ነበር እና አሁን እዚህ ጎዳናውን ህይወት ማለት አልተመቸሽማ ብዬ አስባለሁ። አንዳንድ ሰው ጎዳናው ላይ ህይወት ይመቸውና እንደዚህ ናናንሳ ወይም እንደዚህ አይነት እድል ስናቀርብላቸው እምቢ የሚሉንም እየገጠሙ ስላሉ እኛ ምን ማወቅ እንፈልጋለን፣ የእውነት እዛ ከገባሽ በኋላ መለወጥ እንደምትፈልጊ። ምክንያቱም ላንቺ የምንሰጠውን እድል ለሌላ ሰዎች መስጠት ነበረብንና ኦሬዲ እግዚአብሔር አንቺ መርጦሻል። በቃ አይቶሻል እግዚአብሔር። ይሄኔ እዚህ ቆርቆሮ ውስጥ ሆነሽ ያለቀሻቸው ለቅሶች ሊኖሩ ይችላሉና እድሉ መጠቀም ትፈልጊያለሽ ወይ? የተወደዳችሁ እንግዲህ ይድናል የሚለው ፕሮግራማችን ከዚህ በፊት ሱስ ውስጥ የወደቁ ልጆች ከሱስ ከወጡ በኋላ ታሪካቸውን የሚያጋሩበት ነበር። አሁን ደግሞ ሱስ ውስጥ ሆነው ነገር ግን መውጣት የሚፈልጉ ልጆችን ወደ ማገገሚያ ለ3 ወር ለ6 ወር በማስገባት እርዳታ አግኝተው ከሱስ እንዲወጡና ወደፊት ወደ ስራ እንዲሰማሩ ወደ ህይወት እንዲቀላቀሉ የሚያደርግ ፕሮጀክት ሆኖ አድጓል ማለት ነው። ይህንን ፕሮጀክት ስናስብ እንግዲህ ኢትዮጵያውያን በያላችሁበት በደግ ልባችሁ የወደቀን ሰው በማንሳት የታመመን በማስታመም
ያላችሁን ተሳትፎ እናውቀዋለንና ኒውማ የተሰኘውን መንፈሳዊና ዘመናዊና ሳይንሳዊ የሱስ ማገገም ሕክምና ያለውን ተቋም አነጋግረን እነሱም 12 ልጆችን ሊቀበሉልን ቃል ገብተው እዛው እያደረች እዛው እየተመገበች እዛው ንጽህናዋን እየጠበቀች ለ3 ወር ያክል ታክማ ከዳነችና ሰላማዊ ከሆነች ወደ ስራ እንድትገባ ሁኔታዎችን ልናመቻች አስበናል። ይሄ ሁሉ የሚወሰነው ግን በእሷ ፍቃድ ላይ ነው። እሷ ፈቃደኛ ካልሆነች ምንም ማድረግ ስለማንችል ማለት ነው። እኔ ጎዳና ላይ ከ10 ዓመት በላይ ኖሬያለሁ። ከልጅነቴ ጀምሮ 7 ዓመት 8 ዓመት ያለማቋረጥ ብዙ አይነት ሱሶችን ተጠቅሜ ብዙ አይነት ቻሌንጅ አለ። ያባሩሻል፣ ሰው ይጸየፍሻል። ከቤተሰብ ወጥተው ጥላቻ ለቤተሰብ ጥላቻ አድሮባቸው ከቤት መውጣት የሚያስቡ ሴቶች አሉ። ማደሪያ ይቸግራታል፣ ጾታዊ ጥቃት ይደርስባታል አይደለም። ያንን ሁሉ ተቋቁማ ሴት ልጅ ማለፍ ይከብዳታል። አንቺ ደግሞ ከዚህ ህይወት ወጥተሽ ተሻሽለሽ በአንቺ መማሪያ ሆኖ ወደ ቤታቸው እንዲመለሱ ነው የምንፈልገው። ተነጋግራችኋል? አዎ ተነጋግረናል። ፈቃደኛ ነች። መነሳትና መሄድ እንችላለን። ከዚህ ሁሉ ንግግር በኋላ እንግዲህ ኪያ ቤቷን ትታ ከኛ ጋር ወደ ኒውማ የሱስ ማገገሚያ ማዕከል ለመግባት ፈቃደኛ ሆናለች። እቃዋን ሸክፋ የአካባቢውን ሰው ልትሰናበት ነው። በጣም ደስ ብሎናል። ያገንበት ሊወጣ ተሸረቀ። እሺ ያንን ደግሞ ታንከረሽ ነው የምታሳይልኝ። ወራሻል ደግሞ አፈራቸው ለብለሽ ነው። እሺ ከዩ ወደት ለማረክ መልካሙ ነገጥሽ ድንግል ማርያም ካንቺ ጋር ትሁን። እሺ ይገርማል። ሰው ጎዳና ቢወድቅም ምስኪን ደሃ ቢሆንም ለካ እንዲህ በሰው ሊወደድ ይችላል። ኪያ ምን አይነት ስብዕና ቢኖራት ነው? እንግዲህ ለኪያ አስፈላጊዎቹ የጤና ምርመራዎች እስኪደረጉላት ድረስ ሰዓቱ በጣም ሄዶብናል። ሁሉንም ቅድመ ሁኔታዎች አጠናቀን ከመሸም ቢሆን ኒውማ ይዘናት ደርሰናል። ኪዬ እንኳን ደህና መጣሽ። ደርሰናል። እንዳትፈሪ፣ ውስጥ ብዙ ሰዎች አሉ። ዶክተርም አለች። አሁን እንደገባሽ ዶክተሯን ታገኛታለች። የኪያ ህይወት አስደናቂው ጉዞ እንግዲህ የሚጀምረው አሁን ነው። ወደ ኒውማ ከገባች በኋላ ፈቃደኛ ሆና 3 ወር እዚህ ተቋም ለመቆየት ተስማምታ ፈርማ ትገባለች ወይስ ከገባች በኋላ ሀሳቧን ቀይራ ጥላ ትወጣለች? በዚሁ ቪዲዮ ውጤቱን ስለምናሳያችሁ የትም እንዳትሄዱ። እስከምንመለስ ግን አንድ ለህይወታችሁ የሚጠቅም መረጃ ላደርስ እወዳለሁ። ጉግል የሰራው ጄሚናይ የተባለው ስልካችን ላይ ያለው አፕሊኬሽን ህይወታችንን እጅግ በጣም ሊያቀል፣ ስራችንን ሊያቀላጥፍ፣ እንደ አማካሪ በዕለት ተዕለት ህይወታችን ሊረዳን ዝግጁ ነው። በተለይ ለኮንተንት ክሪኤተሮች ከ100,000 በላይ ፎሎወር ያላችሁ ቲክቶከሮች፣ ፌስቡከሮች፣ ዩቲዩበሮች እና የኢንስታግራም ባለሙያዎች ኤአይን ጥያቄ ጠይቆ ከማስመለስ ባለፈ ጥልቅ የሆነና ምርምር የሚጠይቅ ስክሪፕት ለ12 ኤፒሶድ የሚጠቅማችሁን ድንቅ ስክሪፕት በ3 እና በ4 ሰዓታት ውስጥ ሊጽፍላችሁ እንደሚችል ምን ያክል ተረድታችሁታል? ለ6 እና ለ7 ሰዓታት ያክል የቀረጻችሁትን ኢንተርቪው በጄሚናይ እጅግ በሚያስደንቅ ብቃት በቀላሉ ቪዲዮአችሁ ኤዲት ሊደረግላችሁ እንደሚችል ምን ያክል ተገንዝባችኋል? የቪዲዮአችሁን ተምኔልና ፖስተር በመስራት የቪዲዮአችሁን ኮመንት በመገምገም ለቀጣይ ቪዲዮአችሁ አዲስ ሀሳብ በማቅረብ በአጠቃላይ ቻናላችሁን በሚያስደንቅ ብቃት በመምራት እድሜ እንደሚያተርፍላችሁ ምን ያክል ገብቷችኋል? ለኮንተንት ክሪኤተሮች ብቻ በካፒታል ሆቴል በኤአይ የታገዘ ኮንተንት መስራት ምን እንደሚመስል በአካል ላሳያችሁ ዝግጅቴን አጠናቅቄያለሁ። የምሳ ግብዣን ጨምሮ አስደናቂ ስልጠና አዘጋጅተናል። በ0975
51 63 60 ደውሉልን። ለሌሎቻችሁ ደግሞ በስራችሁና በእያንዳንዱ የህይወት ዘርፍ ኤአይ ምን እንደሚያግዛችሁ ማወቅ ከፈለጋችሁ አጭር ስልጠናችንን እንድትቀላቀሉ በ0913 61 06 73 ደውሉልን። እንዴት ነሽ? ደህና። እኔ ዶክተር ምህረት እባላለሁ። ኪያ ለገሰ። ኪያ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ፣ የት አካባቢ ነበርሽ ኪያ? ሾላ። ምን ያክል ጊዜ ቆየሽ እዛ አካባቢ? ከ4 ዓመት በላይ። መምጣትሽ በጣም ጥሩ ነው። እሺ፣ ስለመጣሽ በጣም ደስ ብሎናል። ሴት ነሽ፣ ልጅ ነሽ፣ ብዙ ድጋፍ፣ ብዙ ነገሮች ያስፈልጉሻል። እኛ ጋር ጥሩ ጊዜ እንደሚኖርሽ ተስፋ እናደርጋለን። ከሱስ ጋር የተያያዘ ምን አይነት ችግሮች አሉ? በፊት ነው፣ አሁን አቁሜያለሁ። ጥሩ። ምን ነበር በፊት የምትጠቀሚው? በፊት ተጠጣ ነበረ፣ ሺሻ ጭስ ነበር፣ እቅምም ነበር። እንዴት ልታይ ቻልሽ? ልጅ ከሞተ አምሶሪ ወልድሽ ነበር? መቼ ነው? ከዓመት በፊት። ምን ተፈጠረ? በምክንያት ነው ልጅሽ ያረፈው? እያጠባሁት እጄ ላይ 11 ቀን ምናምን ሞት። ከዛ አምሶሪ። ማን ነበር አጠገብሽ? እንዴ የሰፈር ሰው። ምን አረጉልሽ? ከዛ ወደ ቤተክርስቲያን ሄዶ ተቀበለ። አንቺ አላወቅሽም ነበር? አይ እኔ መጀመሪያ እዛው አብሬው ነበርኩ። አላወኩም ነበር፣ ተኝቶ ነበር የመሰለኝ። አይዞሽ እሺ። አምሶሪ። ደህና ነሽ አሁን? በሰዓቱ ምን ተሰማሽ? የልጅሽ ህይወት ሲያልፍ የማይሆን ነገር በብዙ ነገሮች መሀል እንዳለሽ ገምታለሁ። የምናግዝሽን ብዙ ነገሮች ይኖራሉ። እንኳን ደህና መጣሽ በድጋሚ። እሺ ኪያ፣ ሻወር ውሰጂና ምግብ ቢ፣ አረፍ በይ፣ ከዛ እንነጋገራለን። እሺ ልቀፍሽ። አይዞሽ። ዶክተርዬ፣ የኪያ ሰፈሯ ጋር የነበረው ማህበራዊ ግንኙነት በጣም ጠንካራ ነበረ። ማለት እስከ ዛሬ ካዩዋቸው ልቤን የነካኝ ታሪክ ይሄ ነው እና ደግሞ ገና የቅርብ ጊዜ ልጅ አባትም ስለሆንኩ ነው መሰለኝ ይሄ የልጁ ፓርት በጣም ያመመኝ ማለት ነው እና በጣም እሺ እየሰማሁ ነው። በጣም ጥሩ ሴት ናት። ከአብሮ አደጎቿም ከጎረቤቶቿም እንደሰማ ነው ገናም ደግሞ 20 ዓመቷ ነው እና እንጃ ምን እንደምል ቃላት የለኝም። ብቻ የእሷን መጨረሻ ለማየት ያብቃል። እኔ እዚሁ ጋር ቃል መግባት የምፈልገው እሷ ስትወጣ እኔ ወንድም ነው ማለት ነው። እናመሰግናለን። አይ ቲንክ አንተ ፊሊንግ ብቻ ይመስለኛል። አዎ አብዛኛው ሰው ፊሊንግ ይመስለኛል። ለእናቴ የመጀመሪያ ልጇ ስለሆንኩ ለእኔ ያላትን ቦታና በእሷስ ደግሞ ለልጇ የሚኖራትን ቦታ ነው የሳልኩት። በየትኛውም አጋጣሚ በቻልኩት መጠን እኔም ከዚህም ብትወጣ እዚህም እያለች ላግዛት ፈቃደኛ ነኝ የምል። እናመሰግናለን። አይከሰስም ጎዳናው ወሳጅ ነው። አይከሰስም ጎዳናው መላሽ ነው። ኒውማ ከሱስ የማገገሚያ ማዕከል በ3 መንገዶች ህክምናውን ይሰጣል። አንደኛው በሳይኮሎጂስቶችና በቴራፒስቶች የንግግር ህክምና ነው። ሁለተኛ ሱሳቸው ከፍተኛ ደረጃ ለደረሰባቸው ሰዎች የመድኃኒት ህክምና ነው። ሶስተኛው እንደ ሃይማኖታቸው መንፈሳዊ ህክምና ነው። ኪያ የኦርቶዶክስ ተዋሕዶ እምነት ተከታይ እንደመሆኗ በኦርቶዶክስ ተዋሕዶ ስር ባሉ መንፈሳዊ አክቲቪቲዎች ጸበል እንድትጠመቅ፣ ጸሎት እንድታደርግ፣ በገና እንድትማርና ሌሎችንም መንፈሳዊ ተግባራት እንድታከናውን በማድረግ ጭምር ህክምናው ለ30 ቀናት ሲካሄድ ቆይቷል። ታዲያ ዛሬ ኪያ ምን ላይ እንዳለች ቼክ ልናደርጋት ኒውማ ተገኝተናል። ኪዬ ስላገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። በዛች ቆርቆሮ ቤትሽ ውስጥ የጸለይሻቸው ጸሎቶች በፈጣሪ ዘንድ ተሰምተው ለዛሬ እዚህ ቀን ደርሰናል። እዛ በቆርቆሮች ውስጥ የነበረችው አንድ ቀንና ኒውማ ከመጣሽ በኋላ ያለችው አንድ ቀን እንዴት ትገልጫታለሽ? ያው ሁለቱም ልዩነት አላቸው። ያ ተመሳሳይ ነው። ተስፋ ያለው ነገር የለም። እዚህ ስትመጣ ግን ሁሉም ነገር ተለውጦ የነገን ተስፋ አንተ ያለ
ነገ ምንድነው መሆነው ዛሬ ምን ላይ ነው ያለሁት ከሌሎችም ሰዎች ተሞክሮ ተወስዳለህ። ወደ ኒውማ ይዘንሽ ልንመጣ ነው ብለን የዛኔ ሀሳባችንን ስናቀርብልሽ ፍርሃት ወይም ጥርጣሬ ተሰምቶሽ ነበር? መጀመሪያ ላይ እውነት አልመሰለኝ። ከመጣሽ በኋላስ? ከጠበቅኩት በላይ ነው። እንደዚህ ይሆናል ብዬ አላሰብኩም። የመጀመሪያዋ ሌሊት ላንቺ ምን ትመስል ነበር? ይህንን ፕሮግራም መልቀቅ ከጀመርን በኋላ ወደ ኒውማ የበጎ አድራጎት ተቋም እንኳን መጥተው የተመዘገቡ እርዳታ ፈላጊዎች ከ300 በላይ ደርሰዋል። ነገር ግን ኒውማዎች ምንም አይነት የገቢ ምንጭ ስለሌላቸው ይህንን ስራ ለመስራት ባላቸው አቅም አሁን ላይ ከ25 በላይ ወጣቶችን እየተንከባከቡ ይገኛሉ። ነገር ግን እኛ ከጎዳና አንስተን የምንሰጣቸውን እንደ ኪያ አይነት እህት ወንድሞቻችንን ለመንከባከብ ምንም አይነት የገቢ ምንጭ ስለሌላቸው እኛ እናንተን በጎ አድራጊዎችን ለምነን ገንዘብ እንደምንሰጣቸው ቃል ገብተንላቸዋል። በተለይም እህታችን ኪያ ለመጪዎቹ 2 ወራት በምትቆይበት ጊዜ ለምግብ፣ ለመድኃኒትና የቤት ኪራይን ጨምሮ ኒውማዎች ለሚያወጡት ወጪ ከ300 ብር ጀምሮ ያቅማችሁን ተሳትፋችሁ ለኪያ ህይወት አስተዋጽኦ እንድታደርጉ እለምናችኋለሁ። በኢትዮጵያ ንግድ ባንክ 1072 66 45 737 ኒውማ ኢትዮጵያ ቻሪቲ ኦርጋናይዜሽን ብላችሁ ወይም በስልክ በ0948 54 72 52 ብትደውሉላቸው ኒውማዎች ድጋፋችሁን ተቀብለው የብዙ ሰው ህይወት ያድኑበታል። እንዲሁም በልዩ ልዩ ምክንያት ልጆቻችሁ ወደ ኒውማ ማገገሚያ ማዕከል እንዲገቡ የምትፈልጉና ወጪውን የመሸፈን አቅም ያላችሁ ወላጆችም ደውላችሁ አገልግሎቱን በክፍያ ማግኘት ትችላላችሁ። የእናንተ ድጋፍ ብዙ ሰዎችን ከጎዳና እያነሳን ለህይወታቸው መዳን ምክንያት እንድንሆን ይረዳናል። እንደመጣው ሻወር ወሰድኩ፣ ህክምናም ተደረገልኝ፣ ምግብ ምናምን በላው። ከዛ ወደ መኝታሽ ቀጣይ ያሉትን ነገሮች እንነግርሻለን እንደዚህ ታደርጊያለሽ ሲሉ በውስጤ ደስ ብሎኝ ነበር። ዲያቆን ኒቆዲሞስ ወንዳወቅ እባላለሁ። በኒውማ ውስጥ ያለኝ የስራ ድርሻ የመንፈሳዊ ሳይኮቴራፒ ምክትል ኃላፊ ነኝ። ከዛ ባለፈ የሳይኮሎጂ ዲፓርትመንትም ኃላፊ ነኝ ማለት ነው። እንግዲህ ኒውማ ሁለቱን የትሪትመንት ሜቶዶችን አንድ ላይ በማዋሃድ ነው የሚጠቀመው። እሱም ሳይንቲፊክ እና ስፒሪቹዋል ወይም ደግሞ መንፈሳዊ የምንለው ማለት ነው። እዚህ ዶክተሮችና ባለሙያዎቹ እንደነገሩ ለመለወጥ በጣም ወስና የመጣች እንደሆነች ታስታውቃለች። እኔ የሚገርመኝ ከምንም በላይ ኪያ በጭራሽ ጸሎት አትቀጣም። 7ቱንም የጸሎት ሰዓታት ንቁ ሆና ደውል በተደወለበት ሰዓት ላይ ኢሚዲየትሊ ጸሎት ትገባለች። በገና ትማራለች። መዝሙር ማጥናት በጣም ነው የምትወደው እና ታዛዥ ልጅ ናት። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ ማያንቀላፋ። እዚህ መተሽ የጸለይሽው ጸሎት ምስጋናም ሊሆን ይችላል። መጀመሪያ እግዚአብሔር ይመስገን አልኩና አንተ እዚህ ያመጣኸኝ ለበጎ ነው፣ አንድ ነገር ልታሳየኝ ነው። ሰላም ታደርሰን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም ያለ ምክንያት ወደዚህ አልመጣሽም። ምክንያቱም ይህንን ምክንያት ደግሞ በአግባቡ የተጠቀምሽበት ነው። በእርግጠኝነት እግዚአብሔር ደግሞ ምላሹን እንደሚያሳይሽ ተስፋ አደርጋለሁ። የሰው ልጅ ሙሉ የሆነ ትሪትመንት ሊከናወንለት የሚችለው ስፒሪቹዋል የሆነውንም አስፔክት ማከም ስንችል ነው። እንግዲህ የሰው ልጅ ስንል ስጋ፣ ነፍስ፣ መንፈስ እነዚህን አዋህዶ የሚኖር ፍጥረት ስለሆነ መንፈሳዊ ነገሮቹ መታከም ይኖርበታል ማለት ነው። ቅዱስ አሐዱ አምላክ አሜን። ወደ ጉድጓድም እንደሚወዱ አልሁ። ከዚህ ስትወጣም ጥሩ ለውጥ ይኖራታል ብዬ በጣም ተስፋ ከማደርጋቸው ልጆች ኪያ አንዷ ብቻ ሳትሆን አንደኛዋም ናት። እዛ አንቺን ለማግኘት በመጣንበት ቀን እናስታውሳለን። በአካባቢሽ የነበሩ ሰዎች እጅግ በጣም ነበር የሚወዱሽ። ለአንቺ በጣም መልካም ምኞት ነበራቸው።
አንቺ ግን ምን አይነት ፍቅር ብትሰጫቸው ነው በዚህ ልክ የወደዱሽ? እኔ ያን ያህል ፍቅር ሰጥቷቸው አልልም፣ ግን ያው አብሬ እንደ ሰው መገኘት ባለብኝ ይሄን አድርጊ ነይ ሰላም ምናምን ሲሉኝ በቃ እጫወታለሁ፣ ስቃለሁ። ብቻ ለሰው ያለሽ ፍቅር ሰውም ላንቺ የነበረው ፍቅር በጣም የሚያስቀና ነበረ። እዚህ የሚሰጠው ትሪትመንት እስከ 9 የሚደርሱ መንፈሳዊ ሬጉላር የሆኑ አክቲቪቲዎች ይኖራሉ። ከመጾም፣ ከመጸለይ፣ ጸበል ከመጠመቅ፣ በገናና ሌሎች መዝሙሮችን ከመስማት፣ መጽሐፍ ቅዱስና ሌሎች ቅዱሳት መጽሐፍትን ከማንበብ ጀምሮ ማለት ነው። በዚህ ውጤት ውስጥ እንግዲህ እነዚህ ልጆች በዚህ አይነት ሂደት ውስጥ ለ1 ወር ከቆዩ በኋላ 1 ወር ሲሞላቸው ለንስሐ ህይወት የምናዘጋጃቸው ነው የሚሆነው ማለት ነው። ያው ከንስሐ ጋር የተገናኙ ጸሎቶች እንዲጸልዩ ከዛ ባለፈ ከአባቶች ጋር ተገናኝተው ንስሐቸውን እንዲናዘዙ ይጠበቃል ማለት ነው። እዛ አካባቢ ለነበሩ ሰዎች ለአንቺ መልካም ሲመኙልሽ ለነበሩ ሰዎች መልእክትም ተስፋም አለሁም በያቸው። እዛ ሹላ አካባቢ የምትገኙ ቅድስት፣ ማገላ፣ አረጓ ሁላችሁ በዛ አካባቢ ያላችሁት በጸሎትም በጸበልም በተለያዩ ትምህርቶችም ያው እናንተ በጣላችሁብኝ ተስፋ ላይ ተነስቼ ከእግዚአብሔር እርዳታ ጋር ትልቅ ደረጃ ላይ ደርሳለሁ። ሁላችሁም ናፍቃችሁኛል። ሁላችሁንም ወዳችኋለሁ። አመሰግናለሁ። በመጨረሻው ዘመን ክርስቶስ ከሚጠይቀን ጥያቄዎች አንዱ ታርዤ አላለበሳችሁኝም፣ ተርቤ አላበላችሁኝም ነውና በጎዳና ታርዘው በረሃብ ሰዓት እየተገረፉ በሱስ እስር ቤት ለሚሰቃዩ ወገኖቻችን እንዲህ መንፈሳዊ ብርሃንን እንዲያዩ ከቻሉም ንስሐ ገብተው ስጋው ደሙን እስከ መቀበል ከፍ እንዲሉ ኒው ማስገብተን ድጋፍ እንድናደርግላቸው ለምናችኋለሁ። በሰጠዋችሁ የባንክ አካውንት ከ300 ብር ጀምሮ ያቅማችሁን አድርጉና ከኪያ ጀምሮ የብዙዎችን ህይወት እንታደግ። ወደ አንቺ ስመጣ ደብዳቤ አዘጋጅቼ ነበር የመጣሁት። ውድ ኪያ ይላል። ላለፉት 30 ቀናት በአካል ባንገናኝም አንቺን ግን ሁሌ በሐሳቤና በጸሎቴ ውስጥ ነበርሽ። ኪያዬ ዛሬ ይህንን ደብዳቤ ትጽፍልሽ ካለኝ ልቤ ውስጥ ናፍቆት በላይ በማገገሚያ ውስጥ ስላለሽ መልካም ለውጥ ከባለሙያዎቹ በሰማሁት ምስክርነት ልቤ በደስታ ሞልቷል። ኪያዬ የእንባሽ ዋጋ በዛሽ ጠባብና ልብን በምትሰብር ቆርቆሮ ቤትሽ ውስጥ ተስፋ ቆርጠሽ ስትጸልይ ያፈሰሻቸው እንባዎች በፈጣሪ ፊት ታይተዋል። ያየሽው መከራ፣ የደረሰብሽ ስቃይ፣ በተለይም በልጅሽ ጉዳይ በልብሽ ውስጥ የተፈጠረው ቁስል ምን ያህል ከባድ እንደሆነ አውቃለሁ። ነገር ግን ፈጣሪ ያንን ሁሉ ጨለማ ያሳለፈሽ ዛሬ ለምትደርሽበት አዲስ ማንነት እንደ ብርሃን ሊጠብቅሽ ስለፈለገ ነው። ኪዩ ከካሜራ ጀርባ የገባውልሽን ቃል ላስታውስሽ። ምንም ባይኖረኝ እንኳን ሁልጊዜ እንዴት ነሽ የሚልሽና የሚጠይቅሽ፣ በሁሉም ሁኔታ ከጎንሽ የሚቆም እውነተኛ ወንድም እሆንሻለሁ። አይዞሽ እህቴ፣ በርቺ፣ መጨረሻሽ በጣም የሚያምርና የሚያንጸባርቅ ነው። አይዞሽ። በታላቅ አክብሮት በታላቅ ፍቅር ወንድምሽ ሚካኤል ጥላው። ከኪያ ጋር የነበረን የ1 ወር ቆይታ ይህንን ይመስላል። ኒውማን ብንደግፈው እዚህ ያሉት ወጣቶች በጠቅላላ ከገቡበት ሱስ ከጎዳና ህይወት ተላቀው ራሳቸውን ችለው ለሀገር የሚተርፉ እንዲሆኑ እናግዛለን። እዚህ ጋር በተቀመጠው QR ኮድ እስካን በማድረግ እንድትደግፉን እንጠይቃለን። የኪያ ለውጥ የሚታይ ነው። ከዚህ በላይም ደግሞ የእናንተ እርዳታ ያስፈልገናል። በዚህ አስደሳች ታሪክ ውስጥ ሌላ አስደሳች ዜና ደግሞ ልንገራችሁ። ጎልጉል በሚል በኢትዮጵያውያን የበለጸገው አፕሊኬሽን ስራ ላጣችሁ ወጣቶች ኑ እኛ ጋር ተመዝገቡ፣ ስራ ፈላጊዎችም ኑ እኛ ጋር ተመዝገቡ። ከቤት ሰራተኛ ጀምሮ እስከ ማንኛውም ሙያ ድረስ ብትመዘገቡ ፈላጊና ተፈላጊ ኦንላይን ትገናኛላችሁ እያለ ነው። ለመመዝገብ የቴክኖሎጂ እውቀት አይጠይቅም። አፕሊኬሽኑን ከፕሌይ ስቶር ላይ ዳውንሎድ ማድረግ አሊያም በ0942 85 85 50 ብትደውሉልን አፕሊኬሽኑ ላይ በነፃ እንመዘግባችኋለን። ይህ የሚሆነው ለመጀመሪያዎቹ 5000 ተመዝጋቢዎች ነው። ጎልጉል